ኪሩቤል እንግዲህ አጣብቅኝ ውስጥ ገብቷል ማለት ነው። ምክንያቱም የጽናት አባት ከኪራ ጋር ፍቅር እንደጀመረችም ሆነ ሊጋቡ እንደሆነ ምንም የሚያውቁት ነገር የለም። ግን ደግሞ ጽናትን አባቷ በሀገራችን በወጉና በባህሉ ነው የምድርሽ አባቴ እኔ ግን ያ ሁሉ ባለምቢ ብዬ መጥቼ ትምህርት እማራለሁ ብዬ መጥቼ ባላግብቼ ወደ አንተ ስመጣ ምን ይሰማሃል? ሰዎችስ ምን ይሉ ይሆን ስትለው እኔ የሰው ወሬ ምንም ነገር አያስጨንቀኝም፣ ግን ደግሞ በባህላችንና በወጉ ነው ምድርሽ ሲላት ጽናት ተደናገጠች ማለት ነው። ምክንያቱም ለሌላ ሰው እድርሻለሁ ይሁን አላቅም፣ ስለ ኪራ ጥሩነትም እያወራ ነበረ። ልጁ በጣም ጥሩ ልጅ ነው። ማን ነው የሰራተኛን አባት እንደዚህ ተንከባክቦ የሚይዘው እያለ ነበር። ግን ጽናት እዛ ጋር አጥፍተሻል፣ ለአባትሽ እውነቱን መናገር ነበረብሽ። ምክንያቱም የኪራ ሁለተኛ መጎዳት የለበትም። እውነቱም ትናገራለች ብዬ አስባለሁ። ይህንን ካልተናገርሽ ግን ያው ኪሩቤልን አትለየውም። ምክንያቱም የኪራ እናት ቃል አስገብታት ነው የሞተችው። ልጇን አደራ ለጽናት ሰጥታ ነው የሞተችው እና ያው እንደኔ እንደ ሚስትም እንደ እናትም ሆነች ልጄን አደራ ልሰጠው ላንቺ ነው ብላ እንግዲህ ጽናትን አደራ አስገብታታለች፣ ቃል አስገብታታለች ማለት ነው። እንግዲህ ያንን ነገር ሁሉ አጥፈሽ መቼም ወደ አባትሽ ትሄጃለሽ ብዬ አላስብም። አባትሽ ወደ አመጣልሽ ባልም ታገቢያለሽ ብዬ አላስብም። አላቅም፣ ኪራ ደንግጧል። እንግዲህ ጽናት ለአባቷ ጥሩ መልስ ትሰጠዋለች ብዬ አስባለሁ። አደራህን አምላኬ ደስታዬን አዝልቅልኝ፣ ደስታዬን አሳይተ አትንፈገኝ እያለ እንግዲህ ሰማይ እያለ ፈጣሪውን እያንጋጠጠ እየለመነ ይገኛል ማለት ነው። አላቅም ምን እንደሚፈጠር ግን እኔ የገረመኝ ነገር ሽማግሌ ሳትለኩ ነበር እንደ ሰርግ ልደግስ የነበረው ጎሽ፣ እኔ ገርሞኛል ማለቴ ሽማግሌ በነገራችን ላይ ኪሩቤል ተናግሯል አባቱ ማለት ነው። ሽማግሌ ሳይላክ እንዴት ነው ማገባት ጽናትን ሲለው እኔ ልካለው እናንተ ተስማሙ እንጂ ዛሬውኑ ሽማግሌ ልካለው ብለው ነበረ የኪራ አባት። ግን ሽማግሌ ሳይላክ ነበረ ቤሎ ሁሉ የተለካው እንዴ! ተው እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። እንግዲህ የጽናት አባት ያው ለቅሶ ሊደርሱ ነው የመጡት። ግን ደግሞ ቀለቧንም ምናንም ይዘውላት ነው የመጣው ለልጃቸው። ግን ጽናትና ኪራ በፍቅር አብረው እንደሚኖሩ አያውቁም። አባትየው ሰራተኛ ሆና እንደምትኖር ነው የሚያውቁት። እናም ደግሞ ስለ ትምህርቷ ሁሉንም ነገር ተናገረ። ሁሉንም ነገር አውቃለሁ የኔ ልጅ ነው አውቃለሁ፣ አንቺ ግን እንዳትጎጂብኝ ብዬ ወይም ደግሞ ከአንቺ ይምጣ ብዬ ነው ዝም ያልኩት እንጂ እኔ አውቃለሁ። ባለፈ ጊዜ ከኪሩቤል ጋር ደረጃ ላይ ቆማችሁ ስትጨቃጨቁ ሁሉንም ሰምቻለሁ። ግን አንቺ ትነግረኛለሽ ብዬ ነበረ ዝም ብዬ እንትን ያልኩት። ግን አባቴ ግን አልከፋህም አይደል? ለምን ይከፋኛል? ለእኔ ብለሽ አይደል ይሄ ሁሉ ነገር የምታደርጊው አለ። በጣም ይቅርታ አባቴ፣ ይቅርታ አድርግልኝ እንግዲህ ስትለው እኔ ነኝ ይቅርታ መጠየቅ ያለብኝ እኔ ልጅ አላት ማለት ነው። እንግዲህ ፍቅራችሁ በጣም ነው የሚያስቀናው አለ ኪራ ማለት ነው። አዎ እኔ እንዴት እንዳሳደግኳት እኔ ነኝ የማውቀው። ታስታውቃለች ልጅቷ፣ አስተሳሰቧ፣ ስነ ምግባሯ፣ ሁሉን ነገሯ አስተዋይ ነች አለች ማለት ነው መራዊት። እናቷ አደራ አለብኝ ምናምን አለ። እንግዲህ ስለ ኪራም ጥሩ ነገር አወራ ማለት ነው። የዛ ጊዜ እንግዲህ ለብቻችሁ ከአባትሽ ጋር ስታወሪ እውነቱን መናገር ነበረብሽ ጽናት ማለት ነው። ምክንያቱም ያው በወጉ በባህሉ ነው ምድርሽ ሲላት ጽናት ተደነገጠች። ያን ጊዜ ግን እኔና ኪራ አብረን በፍቅር እየኖርን ነው ብለሽ ብትናገሪ እንግዲህ ጥሩ ነበረ። አባትሽም ሌላ ውሳኔና ሌላ ባል ከሚያመጡልሽ በፊት ማለት ነው። አላቅም ብቻ ሌላ ባል ታገቢያለሽ ብዬ አላስብም። ኪራ ይጎዳል። አሁን መጎዳት የለበትም እንዴ! እናቱን አጣ። ድጋሜ ደግሞ አንቺን የማይሆነውን ነገር ማለት ነው። እና ብቻ አላቅም። ኪራ ግን አሳዝኖኛል የእውነት። እሱ ቅድሙኑ ብሏል ሽማግሌ ሳይላክ ሰርግ እንዴት ትላለህ አባዬ ሲለው፣ አንተ እንደው አንድ ቀን እንኳን እሺ ብትልና እናትህን በህይወት እያለች ብታስደስታት ምን አለበት? የአባቷን ነገር ለኔ ተወው፣ አንተ ብቻ ጽናትን አሳምናት አለው ማለት ነው። የዛን ቀን እንዴት ነው ሽማግሌ የምትልቀው? አባቷ እኮ ያሉት ገጠር ነው ስለው፣ ዛሬውኑ ልካለሁ አታስባለው ማለት ነው።
ግን ሽማግሌ ሳይልኩ ነበረ ሊጋቡ የነበረው። አጀቧላ እንዴት ያለ ጉዳይ ነው አላቅም። ማለት ያው በሰርግ ድርሻለሁ በወጉ በባህሉ ብለዋታል። ያው ከኪራ ጋር ይመስለኛል እንግዲህ ከመራዊት ጋራም አንድ ላይ ደግሱና ሰርጋቸውን አሁንም ሰኒና ክብሮም ቶሚና ጄሪ ሆነዋል ማለት ነው። ወይኔ ሲያስቁኝ ጭቅጭቃቸው ደስ አይልም። አሁን ጭቅጭቅ እኮ ፍቅር ሲጀምር ከጭቅጭቅ ነው። ከዛ በኋላ ወደ ፍቅር ይገባል። ልክ እንደ ጽናትና እንደ ኪራ ማለት ነው። ኪራና ላይ ያያችሁትም ጽናት እንዴት እንደሚያደርጋት የነበረው ይመታታል፣ ይሰድባታል፣ ያንቋሽሻታል። መጨረሻ ላይ ግን ያው እንደምታዩት ሆነ ማለት ነው። እና ፍቅር ሲጀምር በጭቅጭቅ ነው። ልክ የሆነ እንደሚጠሏችሁ አድርጓችሁ ነው የሚነግሯችሁ። ያ ሁሉ ፍቅር ነው እንግዲህ። ሰኒና ክብሮምም በቅርቡ እንግዲህ ካፕል የሆነ ይመጣሉ ብዬ አስባለሁኝ። እኔ አሁን ያሳሰበኝ የኪሩቤል ነገር ነው የእውነት ማለት ሁለተኛ መጎዳት የለበትም ኪራ እንዴ። እናቱን አጣ፣ ጽናትን ደግሞ በፍጹም አይሆንም ማለት ነው። እንግዲህ ቅዱስም ከሱ ጋራ ስለሆነ ፈጣሪውን እጅግ እያመሰገነ ይገኛል ማለት ነው። ምክንያቱም አምላኬ ሆይ ኪራን የቀየርከው አምላክ ለአንተ ምስጋና አቀርባለሁኝ። እንደኔ በጸጸት አለንጋ እየተገረፈ ከመኖር አውጥተዋል ስላዳንክልኝ አምላኬ አመሰግናለሁ እያለ እንግዲህ ፈጣሪውን ያመሰግናል። እሱ እንግዲህ የሚጸጽተው ነገር እኔ ምን እንደሆነ ባላውቅም የሆነ ነገር ግን ውስጥ እንዳለ ያስታውቃል ቅዱስ ማለት ነው። የሆነ ችግር ውስጥ ነው ያለው ሳስበው፣ ከቤተሰብ ይሁን ከፍቅረኛ ይሁን አላውቅም። እንግዲህ ስለ ፍቅረኛ ደግሞ እያወራሁ ፍቅረኛ በሌለን ነው የሚሻለን። ከአንድ አመት በኋላ ታየዋለህ ራስህን አላለውም ኪራል? ለምን ይለዋል? ታየዋለህ ጸጉር የት ጋር እንደሚደርስ አለ። ኧረ ጽናት እንዳሰማ ቃል። ለማንኛውም እንግዲህ የጽናቴ አባት ጥሩ ምላሽ ይኖራቸዋል ብዬ አስባለሁኝ። ጽናት ደግሞ እውነቱን መናገር አለብሽ። እውነቱን ካልተናገርሽ ይደብራል። ምክንያቱም ሌላ ባል አምጥተው ሊድሮች ሲሉ እምቢ ይሻት በይ እንዴ! አንቺ ኪራን ማሳልፈሽ እንዳትሰጪ። ቻኔ ግራ ገብቶኛል ማለት እንዴት ነው እስካሁን ሳይነ እኔ እኮ የዛን ቀን ለአባቴ ልደውልለት ይቅናሽ በላይ ምናምን ስትል እኮ በቃ አባቴ ኪራን ላገባ ነው ብላ የምትለው መስሎኝ ነበረ። ጉድ እኮ ነው። እሷ ለካ የጠየቀችው ስለ ትምህርቱ ነበረ። እና ትምህርቱንና ሰርግሽን ምን አገናኘው? እዚህ ጋር መቅደም የነበረበት የሰርጉ ጉዳይ ነበረ። እንዴት ያለ ነገር ነው ማለት በቃ። ለማንኛውም ያው አባትሽ ጥሩ መልስ ይሰጡሻል ብዬ አስባለሁኝ። አንቺም ደግሞ ያው ስለ ኪራ ያለውን እውነታ ንገሪው፣ ሰራተኛ እንዳልሆንሽ። አሁን ለኪራ ሚስቱ ልትሆኚ ነው ካላስ። ስለዚህ ሰራተኛ እንዳልሆንሽ ለአባትሽ ንገሪው። እሳቸው አሁንም የሚያስቡት ሰራተኛ እንደሆነች ነው፣ ግን አይደለም። ሚስቱ ሆናለች እኮ አሁን አብረው እየኖረች አይደል እንዴ?